ሰላም ሰላም የውትግ ቤተሰቦች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ እንላለን። የዚህ ፕሮግራም አዘጋጅና አቅራቢ ጌትሽ አዲስ ሰው። ውድ የፕሮግራማችን ተከታታዮች እንግዲህ በህይወት ጥግ ላይ የተለያዩ ከኢሚግሬሽን ጋር የተያዙ ፕሮግራሞችን አቀርባለሁ። እንግዲህ ዛሬ ምን ይዤላችሁ መጥቻለሁ? እንግዲህ እኔ በምኖርበት ሀገር ያው ካናዳ፣ በተለይ ከሁለት ቀን በፊት ቶሮንቶ ይሄ የውጭ የወጡ ሰዎችን ጥላቻ የሚደግፉ የተለያየ እንግዲህ አላማ ያላቸው የተለያዩ ግሩፖች እየመጡ ነው እና በጣም ስለገረመኝ ነው። ምክንያቱም ካናዳ በጣም ፒስፉል የሆነች ሀገር ነች እና ብዙ እንዲህ ነገር አይሰማም። ግን አሁን ከኮቪድ በኋላ በአለማችን ላይ ያለው የኢኮኖሚ ውጣ ውረድ እንግዲህ ብዙውን ሰው ግራ አጋብቶታል እና አንዳንድ ጊዜ ሰውም ከብስጭቱ የተነሳ መጤዎች ይውጡልን እያሉ እየተነሱ ነው። እንግዲህ ብዙዎቻችን እንደምታውቁት እንግዲህ ለንደን ውስጥም እንደዚህ አይነት ነገር፣ አውስትራሊያም በብዙ ቦታ እንግዲህ ይሄ ነገር እየተጀመረ ነው እና በተለይ እዚህ ካናዳ ውስጥ ብዙ እንዲህ አይነት ነገር የለም። ብዙ ፒስፉል ሰዎች ናቸው ያሉት እና ግን ከሁለት ቀን በፊት ነው ይሄ እንግዲህ የሆነው እና ዜና ላይ ነው ያየሁት። ይህንን እንትን ከሌላ ቦታ ነው የወሰድኩት፣ ግን ያው የሚገርም ነው እና እንግዲህ ግሩፖቹ የተለያየ አጀንዳ አላቸው። በጣም የሚገርማችሁ እና አንዳንዶቹ አሁን በቃ ኮንፊውዝድ፣ ሁሉ ነገር ኮንፊውዝድ የሆነበት ጊዜ ደረስን ይመስለኛል እና ጥያቄው ሁሉም የራሱን ጥያቄ ነው ይዞ የሚወጣው እና አንድ ወጥ የሆነ ጥያቄ የለውም ሁሉም ጋር ስናየው። ምክንያቱም አንዳንዱ ኢሌጋል ኢሚግራንት ነው የምንጠላው፣ በህገወጥ የሚመጡ ሰዎች አሉ። ምክንያቱም አሁን ተማሪዎች በብዛት ይመጣሉ ከህንድ በተለይ እና ኢንተርናሽናል ተማሪዎች እና እዚህ ትምህርት ሳይጨርሱ ቀጥታ ወደ ስራ ይገባሉ እና በተለይ ባለፈው መንግስት ብዙ ሰዎች ወደዚህ የመጡ ብዙ ተማሪዎች የመጡ የሎካል ሰዎችን የስራ እድል እያሳጡን ነው የሚሉት። ሌሎቹ ደግሞ እነሱ አይደሉም ችግራችን ደግሞ አንድ ፓርቲኩላር ግሩፕ ነው ብለው ደግሞ የሚነሱ አሉ ማለት ነው። እዚህ ላይ እንግዲህ እንደምታዩት ፓለስታይኖች አሉ። ፓለስታይኖች የሚደግፉ ማለት የእስራኤልና በፍልስጤም ጦርነት ጊዜ እንግዲህ የእስራኤል ደጋፊዎች አሉ። ሌላው ደግሞ የፍልስጤም ደጋፊዎች አሉ። ሌላ ግሩፕ ደግሞ በጣም የሚገርማቸው ነገር ተመሳሳይ ጾታ ያላቸው ሰዎች እንግዲህ ሁላችንም እንደምናውቀው ቻርሊ ክለርክ ብዙዎቻችን እንግዲህ ላስት ዊክ እንደተገደለ አይተነዋል እና እሱ በተለይ ደግሞ የተገደለው ተመሳሳይ ጾታ ካላቸው ሰዎች ግሩፕ ነው እና እነዚህ ሰዎች ደግሞ የራሳቸውን እንግዲህ ተጽዕኖ ሊያመጡ ይወጣሉ ማለት ነው። እነሱን ደግሞ ሌላ የሚቃወም ደግሞ አለ ማለት ነው እና ዓለማችን በየቦታው በጣም በሚገርም ሁኔታ ግራ የተጋባችበት ጊዜ የደረስን ይመስለኛል እና ችግሩ አንወጥ የሆነ አይደለም እና እርስ በራሱ የተሳሰረ ችግር ነው ያለው እና አሁን ቶሮንቶ ውስጥ እንግዲህ በዚህ ሰዓት የምታዩት ሰልፍ አንዳንዶቹ ህገወጥ ኢሚግራንትን እንጠላለን ይላሉ። አንዳንዶቹ ደግሞ ኢሚግራንት ወደ ሀገራችን መግባት የለባቸውም ይላሉ። አንዳንዶቹ ደግሞ ስደተኞች ከሀገራችን መውጣት አለባቸው ይላሉ። ሌሎች ደግሞ እናንተም ስደተኞች ናችሁ የሚሉ ደግሞ ሌሎች አሉ። ምክንያቱም ካናዳ ውስጥ እንግዲህ ፈርስት ኔሽን የሚባሉ አሉ እና የመጀመሪያ ሰፋሪዎች የሚባሉ አሉ፣ ሬድ ኢንዲያንስ እና እነዚህ ሰዎች ራሳቸው ከኢሮፒያን የመጡትን ሰዎች አይቀበሉም። ያ ራሱ ሌላ ችግር ነው። ስለዚህ ሁሉም የራሱን ጽንፍ ይዞ ነው እየታገለ ያለው እና ይሄ በጣም የሚገርመው ነገር ብዙ ቦታ የነበረው እና አሁን ግን ካናዳ ውስጥ አሁን በዚህ በሁለት ቀን ውስጥ መምጣቱ በጣም የሚገርም ነው እና ካናዳ ውስጥ እንግዲህ ሁላችንም እዚህ የምኖርበት በተለይ ቶሮንቶ አካባቢ ነው። ቶሮንቶ ውስጥ እንግዲህ ብዙ ነገር ይደረጋል። እኔ የምኖረው ወደ ካልጋሪ አካባቢ ነው። እንደዚህ አይነት ግርግር ብዙም የለም።
እና አሁን እንግዲህ ካልጋሪ አካባቢ በተለይ አልበርታ ከካናዳ እንገነጠላለን የራሳችን ስቴት እንዲኖር እንፈልጋለን እና ለዛ ቮት አድርጉ ተብሎ ድምጽ እየተሰጠ ያለበት ጊዜ ነውና በቃ ከዚህ በፊት ሰምተነው ማናቀው ነገር ሁሉ በዓለማችን እየተደረገ ነው እና ዓለማችን ራሱ ወዴት እየሄደች እንደሆነ በጣም በሚያስገርም ሁኔታ ብዙ እንቅስቃሴዎች እናያለን ማለት ነው እና እዚህ ላይ የምናየው እንትን ሁሉ እርስ በራሳቸው ነው የሚሰዳደቡት። አንድ ወጥ የሆነ ሰልፍ የለም። አንዱ ይደግፋል፣ አንደኛውን ይንቃል፣ አንደኛው እንደዚህ ነው እና በጣም ኮምፕሊኬትድ የተሳሰረ ነው እና እዚህ ላይ እነሱ የሚሉት ያው የኢሚግራንቶች ናቸው ይሄንን የወሰዱብን ነው የሚሉት። በጣም የሚገርማችሁ እኛ ራሳችን አሁን እዚህ ኖቲስ ያደረግነው እነሱ ያው ኢሚግራንት ይላሉ እንጂ በአብዛኛው የሚገርማችሁ ከአንድ ሬስ ወይ ደግሞ ከሁለት ከሶስት ሬስ የመጣ ህዝብ በብዛት አለ። አሁን ካናዳ ውስጥ በጣም ከባዱ ፓርት ምንድነው? የሁሉንም የስደተኞች ቁጥር እኩል አላደረጉትም። እኩል ባለማድረጋቸው ምክንያት የሚገርማችሁ ነገር አንዳንድ እንትኖች ሲጣሉ ታያላችሁ። ለምሳሌ ህንዶች በጣም በብዛት ገብተዋል። በተለይ ደግሞ ባለፈው መንግስት በትሩዶ ዘመነ መንግስት ጊዜ ጥሩ ሪሌሽንሺፕ ስለነበራቸው ከፕራይም ሚኒስትር ትሩዶ ጋር በጣም ብዙ ህንዶች ገብተዋል እና በጣም የሚገርማችሁ ነገር ይሄ ትንንሹን ስራ እስከ መካከለኛው ገቢ እስካለው ድረስ በእነሱ ነው የተያዘው እና አሁን ብዙ ጊዜ ነጮቹ ያንን የስራ እንትን ማድረግ መታገል ሲያቅታቸው ምንድነው የሚያደርጉት? ፎሪነር ይውጣልን ነው የሚሉት። ግን የሚገርማችሁ ነገር ስንት ሰው ነው ያማረራቸው ብላችሁ ስታስቡ ወይ ፊሊፒኖች ናቸው ወይ ደግሞ ህንዶች ናቸው። ግን ጥቁሩንም አንድ ላይ ይደምሩታል እዛ ላይ። ግን ጥቁሩም ራሱ ልክ እንደ ነጩ እንትን እያለ እየተጎዳ ያለ ነው። በተለይ ቅድም እንዳልኳችሁ በተለይ ፊሊፒኖቹና የፊሊፒን ዜጋ ያላቸውና ህንዶቹ በቃ አንድ ቦታ ከገቡ እርስ በራሳቸው ነው የሚረዳዱት እና ሌላ ሰው አያስገቡ። ብዙ ጊዜ እዛ ሀገር የተወለዱ የኮኬዥያን ዝርያ ያላቸው ከኢሮፒያን የመጡ ሴትለርስ ኢሮፒያኖቹ ብዙ ጊዜ እነሱ ስልጣን እንትኑን በሚይዙ ጊዜ ሁሉንም ነው አንድ ላይ አቅፈው ለመስራት የሚሞክሩት። ግን ብዙ ሰው እንግዲህ እንደምታውቁት ከሶስተኛው ዓለም ስንመጣ ይዛ ይዘነው የምንመጣው ነገር አለ። ይሄ በቃ የራሴን ዜጋ ልርዳ። በእርግጠኛ ብዙ አንረዳዳም ኢትዮጵያኖች። ግን ሌሎቹ በተለይ ህንዶች እንዳልኳችሁ በተለይ እነዚህ የሚጠመጥሙት ሰርዳጆቹ በጣም ነው የሚረዳዱት እና ሌላ ሰው ከነሱ ጋር እንዲቀላቀል አይፈልጉም እና ብቻቸውን ማደግ ነው የሚፈልጉት፣ ብቻቸውን መኖር ነው የሚፈልጉት። ስለዚህ ይሄ ደግሞ ሌሎቹን ያርቃል። በተለይ ደግሞ ኢሮፒያኖቹ ወደ ጥላቻ እንዲገቡ ያደርጋቸዋል ማለት ነው እና አሁን የአሁኑ አዲሱ መንግስት እንግዲህ ይሄንን መቆጣጠር ካልቻለ ነገሮች እየጨመሩ ይመጣሉ ማለት ነው እና ይሄ ከምን የመጣ ነው ስትሉ የኢኮኖሚም ከፍና ዝቅ ማለት በጣም ችግር እያመጣ ነው እና ብዙ የስራ አጥነት እየጠፋ ነው። በተለይ ከኮቪድ በኋላ ብዙ ዓለማችን በከፍተኛ ደረጃ ትልቅ ለውጥ እያመጣች ነው ያለችው። ስለዚህ በዚህ ምክንያት መገፋፋቱ መጠላላቱ እየጨመረ ይሄዳል ማለት ነው። ስለዚህ ኢኮኖሚያችን የዓለም ኢኮኖሚ መናጋቱን የምታዩት ጸጥ ብሎ የነበረ ዓለም ከኮቪድ በኋላ በጣም ብዙ ጫጫታ፣ ብዙ ሁከት ታስተውላላችሁ ማለት ነው። እንግዲህ አሜሪካ ውስጥ ያው ባለፈው አይታችኋል ቻርሊ ክለርክ ከተገደለ በኋላ እንግዲህ በጣም ትልቅ ቴንሽን ነው ያለው። በተለይ አሁን እዚህ የተለያየ ጾታ አለን ብለው የሚያምኑ ሰዎች እንግዲህ ቶሮንቶ አሁን እንትን ማድረግ ነበረባቸው፣ የሆነ
ሰላማዊ ሰልፍ የሚያደርጉት ነገር ነበር። ግን አሁን በዚህ በእንትኑ ምክንያት የቻርሊን የሚደግፉ ሰዎች ደግሞ እናንተን እንገላቸዋለን ብለው ስላስፈራሯቸው ፕሮግራሙ ሁሉ ተሰርዟል ማለት ነው። እና ይህንን በቴሌቪዥን አናውንስ እያደረጉት ነበርና በቃ ያለው ሁኔታ በጣም በሚገርም ሁኔታ እንትን እያደረገ ነው። ይሄ የምታዩት እንግዲህ ፓለስታይን የፍልስጤም ባንዲራ ነው። እንግዲህ ደግሞ ይሄ ፍልስጤሞችን ደግሞ የሚደግፉ ሌሎች አሉ፣ እስራኤሎች የሚደግፉ አሉ። እና ቅድም እንዳልኩት እንግዲህ ነገሩ ሁሉ ምስቅልቅሎ ወጥቷል። ስለዚህ በዚህ ጊዜ ማንኛውም አይነት ነገር ቢኖር ምንም ሰርፕራይዝ ልንሆን አይገባም። በተቻለን መጠን እንግዲህ ያው በትዕግስት ሁሉንም እንትን ማድረግ አለብን። በየቦታው ነው ይሄ ነገር ያለው። እንግዲህ ደቡብ አፍሪካ ውስጥ ያሉ ወገኖቻችን አሉ፣ አሜሪካ ውስጥ ያሉ ስደተኛ ወገኖቻችን አሉ። ሁሉ ቦታ ላይ ያው ይሄ ነገር ስላለ ያው በእርጋታና በትዕግስት የሚሆነውን ማየት ይጠበቅብናል እላችሁ ነው እንግዲህ ሁሉም ቀደም እንዳልኩት እንግዲህ የተለያየ መፈክር ይዘው ነው የወጡትና ከመፈክሮቹ እንግዲህ በትንሹ ምናልባት እዚህ ጋር እንግዲህ ትንሽ ባነብላችሁ አንደኛው ምን ይላል? ካናዳ ፈርስት፣ ካናዳ ፎር ኦል እና ካናዳ ፈርስት የሚለው ትክክል አይደለም። ስለዚህ ካናዳ ለሁሉም ነው ይላል። ሌላኛው ደግሞ ዊ አር ኢሚግራንትንን ውጡ ልትሉን አይገባም የሚል ነው። ሌላው ደግሞ የስ ቱ ወርኪንግ ክላስ ሶሊዳሪቲ፣ በስራ ላይ ያለን ሰዎች ይሄ የሰራተኛው እንትን ደግሞ ህብረት ያስፈልገናል ነው የሚለው እና ቅድም እንዳልኳችሁ እንግዲህ ያው ፋይት ኦኬ ምን እንደሚለው ፋይት ኢግኖራንስ ኖት ኢሚግራንትስ ይላል። ይሄ ደግሞ አለማወቅን ነው መዋጋት ያለብን እንጂ ኢሚግራንትን አይደለም ነው የሚለው። የሚያስቅ ነው እና ብዙ አይነት እንትኖች አሉ። ስለዚህ የተለያየ እንትኖች ስላሉ አንዱ ከአንደኛው ጋር የሚጋጭ ነው፣ አንዱ ከአንደኛው ጋር የሚጋጭ ነው። ስለዚህ ማን እንደሚጠቀም እግዚአብሔር ነው የሚያውቀው። ብሌም ዘ ቢሊየነርስ ኖት ማይግራንትስ፣ ቢሊየነሮች ናቸው ዓለማችንን እያበላሹ ያሉት እና ማይግራንት አይደሉም፣ ኖት ማይግራንትስ ወደ ስደተኞች አይደሉም ነው። ይሄ ደግሞ our problem is wealth እና hoarder not people trying to survive። የኛ ችግር ምንድነው? እንትን ነው ሀብት ነው እና ሰርቫይቭ ማድረግ አልቻልንም ነው። ስለዚህ የኢኮኖሚ ችግር አለ፣ የፖለቲካ ችግር አለ ማለት ነው። ይሄኛው እንግዲህ የትራምፕ ደጋፊ ነው። ይሄ ደግሞ የፍልስጤም እንትን ሰው ይመስለኛል እንግዲህ 47 45 የሚለው የፕሬዚደንት ትራምፕ ደጋፊ ነው። የሜጋ ፋሽስት ጎ ሆም፣ ፋሽስት ጎ ሆም ይላሉ። እንግዲህ ፋሽስት የሚሉት ፕሬዚደንት ትራምፕን ነው፣ የእሱ ደጋፊዎች አሉ ማለት ነው። ስለዚህ ፋሽስት ጎ ሆም እያሉ ነው የሚጫወት። ሌላው ደግሞ ኖ ሄት ቱ የስ ቱ ኢሚግራንትስ፣ ኖ ሄት ጥላቻ አያስፈልግም፣ ኢሚግራንት ያስፈልጉናል ይላል። እዚህ ደግሞ ኢሚግራንት ደጋፊዎች ናቸው ማለት ነው። ሬሲስት አር ክሬዚ ይላል ደግሞ ይኛው
Keep going. Oh, whoa, whoa. I don't know this. I don't know that. What the fuck do you know? Why are you here if you don't know shit? Talk to me. No, I don't. When you're a fucking fascist, I don't have to speak to you any fucking way. We're here supporting this, so yeah, you are. I don't have to speak to you any Oh, buddy. Again, stop playing fucking dumb. Why are you blaming me for your opinion? All you're doing is be like, can we take it to redirect him every fucking time? Say what you want. Say what you want. You're a really stupid motherfucker. All you're doing is redirecting and changing your fucking opinion. Because all you want to do is slow people up. So say you want to talk to me. I'm not going to call him. That's all. Why are you here? We don't hate anybody. We love Canada. Right? We want Canada to be good and more Canadians. ደግሞ እኛ ማንንም አንጠላምና ካናዳን እንወዳለን። ካናዳ ለሁሉም ነው። ያ ካናዳዎች ሁሉም አንድ ላይ የሚኖሩና ሁሉም መስዋዕትነት የከፈሉ ናቸው ለካናዳ ያለ ነው። Which is not actually, I believe. ይሄ ደግሞ የትራምፕ ፕሬዚደንት ትራምፕ ደጋፊ ነው። Conversation with a young man, and she was like, "Get to your own side." I'm like, "Never. Don't ever say that when I'm talking to somebody, because it's not one side the other. That's why there's a problem." Absolutely. So now for me, absolutely having people come up and talk, giving a chance, and letting them be very angry. And it's not anger at the immigrants. It's anger at our government. But I'm not on that side. I'm not on እነዚህ ደግሞ ምንድነው እኛ የምንናደደው በኢሚግራንት ሳይሆን በገቨርንመንት ነው፣ በካናዳ መንግስት ነው። ምክንያቱም የካናዳ መንግስት ነው ያበላሸው። ስለዚህ ነው ያላቸው እሱ ስለሆነ ጸባችን ከነሱ ጋር ነው ነው። any side. That's why you're standing right in the middle. And I'm trying to talk to everyone. Because the only way we're going to deal with this is proper, rational, civil dialogue. I agree. Okay? This is not civil dialogue. You and I are having civil dialogue. Yes, but do you know how unusual you two are in the crowd? አሁን ዲስከስ ብናደርግ በሰላማዊ መንገድ ነገራችንን ችግራችንን ብንወያይ ነገራችን እንትን መፍትሄ ያገኛል። ግን ይሄ ሰላማዊ ውይይት አይደለም። አሁን እያደረግን ያለነው ብጥብጥ ነው። ይኸው ጥግ ቤተሰቦቼ እንግዲህ ካናዳ ውስጥ ያለው የኢሚግራንትን የሚቃወሙ እና የተለያዩ ግሩፕ ያላቸው ሰዎች ሰልፍ ይህንን ይመስላል። እንግዲህ በሌላ ደግሞ ፕሮግራም በሚቀጥለው እስከምንገናኝ ሰላም ሁኑ ብዬ ሰናበታችኋለሁ። መልካም ጊዜ ይሁንላችሁ።